ስለ ኤሊየኖች ወይም ስለ ዩፎዎች እንድሰራ ኮሜንት ላይ እየጻፋችሁልኝ ነበር። በ1994 ዚምባብዌ በምትገኘው ትምህርት ቤት የታዩት ፍጥሮች እስካሁን ድረስ ምን እንደሆኑ ማንም መልስ ሊያገኝላቸው አልቻለም። ዛሬ ስለሱ ታሪክ ነው የምነግራችሁ። የቪዲዮ መጨረሻ ላይ ደግሞ የጋዜጠኞቹን ኢንተርቪው ያሳያችኋል። ድምጼ ለወጥ ካለባችሁ ጉንፋን ይዞኝ ነው፣ ለሱ ይቅርታ እየጠየቅኩ ታሪኩን ልንገራችሁ። በ1994 ዚምባብዌ በሚገኘው ሩዋ የተባለ ትንሽ ከተማ ውስጥ ኤሪያል ስኩል ተብሎ የሚጠራ የግል ትምህርት ቤት የሚማሩ ተማሪዎች የረፍት ሰዓታቸው ደርሶ ለመጫወት ወደ ሜዳው ይወጣሉ። መምህሮቻቸው ስብሰባ ስለነበረባቸው ወደ አስተዳደሩ ቢሮ ገብተው መወያየት ይጀምራሉ። የልጆቹ ብዛት በአማካኝ ወደ 60 ተማሪዎች ይደርሳሉ። እድሜያቸው ከ6 ዓመት እስከ 12 ዓመት የሚደርሱ ተቀራራቢ እድሜ ላይ ያሉ ታዳጊ ልጆች ናቸው። ግማሹ አባሮሽ ይጫወታል፣ ግማሹ እግር ኳስ። ሰላማዊ ቀን ነበር የሚመስለው። በዚህ መሃል ግን ከመጫወቻው ሜዳው ጫፍ ላይ በጫካው በኩል የሚያብረቀርቅ ግራጫ ቀለም ያለው ባለክብ ቅርጽ በራሪ ከሰማይ ወደ መሬት ሲያርፍ ያያሉ። መጀመሪያ ሄሊኮፕተር መስሏቸው ነበረ። በደንብ ሲመለከቱት ግን ልክ እንደ ሄሊኮፕተር ተሽከርካሪ ነገር የለው። ገርሟቸው እየተንጠራሩ እያዩ እንዳለ ከበራሪው አካል አጭር ቀጭን ነገር ብቅ ሲል ያዩታል። ግማሹ ሕፃናቶች ደንግጠው ሮጡ፣ ግማሹ ግን ደርቀው ቆመው የሚፈጠረውን ነገር እያዩ ነው። ከበራሪው አካል የወጡት ሁለት ፍጥሮች ነበሩ። አጭር የሚባል ቁመት ያላቸው ትልቅ ጭንቅላትና ጥቋቁር ትላልቅ አይኖች አሏቸው። አንዱ ፍጡር ወደ ቆሙት ሕፃናቶች ዞሮ መፍጠጥ ጀመረ። ሕፃናቶቹ ጭንቅላታቸው ውስጥ ድምፅ ተሰማቸው። ምን እንደሚል ግን በደንብ ሊረዱት አልቻሉም። በዚህ መሃል ድምፁ ባንዴው ቆመ። ፍጥሮቹ በራሪ አካል ውስጥ ገብተው በረው ተሰወሩ። ይሄ ሁሉ ነገር 15 ደቂቃ በማይሞላ ጊዜ ውስጥ ነበር የተፈጠረው። ልጆቹ ለአስተማሪዎቻቸው በድንጋጤና በፍርሃት ያዩትን ነገሮች ነገሯቸው። ሁሉም ልጆች አንድ አይነት ነገር እያሏቸው ስለሆነ አስተማሪዎቹ አለማመን አልቻሉ። ከትንሽ ቀናት በኋላ ቦታው በጋዜጠኞች ተሞላ። ልጆቹ የሚያወሩትን ነገር እንዳይኮራረጁ በማሰብ አንድ በአንድ እያረጉ ጠይቋቸው። ሁሉም ሕፃናቶች ተመሳሳይ ነገር ነው የሚያወሩት። አንዳንዱን ሕፃናቶች ያዩትን ነገር በስዕል እንዲገልጹ ታስደርጓቸው ነበረ። The eyes were like more pointed as they came in toward the center of the head, is that? No, more circular, and this was all black. All black. Now you made pupils. Did they actually have pupils? ከዓመት በኋላ ራሱ ኢንተርቪው አድርጓቸው ተመሳሳይ ነገር ነበር የተናገሩት። I remember being very captivated by the eyes, and in that moment, however long it was, because I have no idea of the time frame, it was mesmerizing. It was absolutely captivating. As soon as I saw it, I knew that this was something from another planet or something from out of this worldly space. እስካሁን ከሰማኋቸው የዩፎ ታሪኮች ይሄኛው ለእውነት የተቃረበ ይመስላል።